ሰላም ጤና ይስጥልን የተከበራችሁ ውድ ኢትዮጵያውያን ሁላችሁም በያላችሁበት ሰላምና ጤና እየተመኘን ለሰዓቱ የተመረጡ አጫጭር መረጃዎችን ይዘን ተመልሰናል። አዘጋጅና አቅራቢ ቶፕ ሚዲያ ነው። እስከ ፍጻሜው አብረን ቆይ። ክቡራን አድማጮች እንደተለመደው ይህ መረጃ ለፍትህ፣ ለዲሞክራሲ፣ ለእኩልነት ለሚታገሉ ንጹሃን ወገኖቻችን በአጠቃላይ ድምጽ ለመሆን ስለሚረዳ ወዳጆቼ ላይክ በማድረግ እንድትጀምሩ ስል በትህትና ለማስታወስ እወዳለሁ። ውድ ኢትዮጵያውያን አሁን ይዤላችሁ የቀረብኩት መረጃ ሰበር መረጃ ነው። ይህም ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት በአማራ ክልል ቴሌቪዥን ጣቢያ ብቅ ብለው ማብራሪያ ከሰጡ በኋላ በትግራይና በፌዴራል መንግስት መካከል ያበጠው ጦርነት እንደተጀመረ ይፋ ተደርጓል። እስካሁን ባለው መረጃ መሰረትም የአብይ አህመድ አገዛዝ ተጀመረ የተባለውን ጦርነት በተመለከተ ምንም አይነት መግለጫ ባይሰጥም በህወሓት በኩል ግን አጭር መግለጫ ወጥቷል። ሙሉ መግለጫው እንደሚከተለው ይቀርባል። የትግራይ ብሔራዊ ክልላዊ መንግስት ዛሬ ሐምሌ 25 ቀን 2018 ዓ.ም ከመቀሌ የተሰጠ መግለጫ። በወቅታዊ ሁኔታ ከትግራይ ብሔራዊ ክልላዊ መንግስት የተሰጠ መግለጫ። የአብይ አህመድ ጄኖሳይድ አገዛዝ እያካሄደ ለቆየው ወታደራዊ ዝግጅቶች፣ ትንኮሳዎችና የድሮን ድብደባዎችን ተከትሎ ዛሬ ሐምሌ 25 ቀን 2018 ዓ.ም ንጋቱን አንስቶ በምዕራብ ትግራይ ሸረሪና አቅጣጫ ግልጽ ጦርነት ከፍቶብናል። ጄኖሳይዳዊ አገዛዝ ወደ ስልጣን ከመጣ ቀን አንስቶ በትግራይ ህዝብ ላይ እያካሄደ የቆየው ጄኖሳይዳዊ ተግባር የትግራይ ህዝብን ከምድረ ገጽ ለማጥፋት እቅዱን ለማሳካት ካለው ህልም የተነሳ መሆኑ ግልጽ ነው። ከዚህ በመነሳትም ዓለም አቀፍ ወንጀሎች እየፈጸመ ቆይቶ አሁንም በመፈጸም ላይ ይገኛል። የፕሪቶሪያ ስምምነት ከተፈረመ በኋላም የትግራይ ህዝብን ለማንበርከክና ለመበተን ካለው የማይረካ ፍላጎት በመነሳት የተለያዩ ትንኮሳዎችን፣ ከበባዎችና ክልከላዎችን እንዲሁም ወታደራዊ መቀራረብ እያደረገ ቆይቶ ዳግም የትግራይ ህዝብን ከምድረ ገጽ ለማጥፋት ተነሳሽነት ወስዶ ዛሬ ጦርነቱን በግልጽ ጀምሮታል። በመሆኑም በሀገር ውስጥና በውጭ ሀገራት የምትኖሩ የትግራይ ህዝብ ዲያስፖራዎች፣ ሁሉም የትግራይ ሰራዊትና የጸጥታ አካላት፣ የትግራይ ብሔራዊ ኃይሎች፣ የትግራይ ሲቪል ማህበራት፣ የትግራይ ሃይማኖት ተቋማትና ሌሎች የሚመለከታችሁ አካላት ብሔራዊ ህልውናችንን ለማረጋገጥ በሚካሄደው ፍትሃዊ ትግል እንደ ትላንትናው እንደ ህዝብ ከቶ አንጠፋም፣ ዘበት ብሔራዊ ብስረት በማለት መስተንክራዊ ታሪክ ለመስራት ዝግጁ እንድትሆኑ ጥሪ እናቀርባለን። ጄኖሳይዳዊ አገዛዙ ዳግም የከፈተብንን ጦርነት አስመልክቶ በሚመለከታቸው አካላት በየጊዜው ማብራሪያዎች የምንሰጥ መሆኑን እንገልጻለን። በዚህ አጋጣሚ ህዝባችን ተገቢውን ጥንቃቄዎችን እንዲያደርግ እናሳስባለን። የዓለም ማህበረሰብም የአብይ አህመድ ጄኖሳይዳዊ አገዛዝ የጀመረው ዳግም ጦርነት በቀጠናውና በአካባቢው ሊያስከትል በሚችለው መዘዝ ዙሪያ ግንዛቤ ሊወስድ ይገባል። የትግራይ ብሔራዊ ክልላዊ መንግስት ሐምሌ 25 ቀን 2018 ዓ.ም ከመቀሌ ከተማ የተሰጠ መግለጫ። የተከበራችሁ ክቡራን አድማጮች ለሰዓቱ ያዘጋጀነው አጫጭር መረጃ ይሄን ይመስል ነበር። እንደ ወትሮ ለማስታወስ እንወዳለን፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ፈጣንና ታማኝ መረጃዎችን መከታተል ይችላሉ። አዘጋጅና አቅራቢ ቶፕ ሚዲያ ነበር። በሌሎች አጫጭር መረጃዎች እስከምንገናኝ ቸር ያሰማን። ኢትዮጵያ ለዘላለም ትኖር። ዘረኝነት ይውደም።